Okay, good evening, students. Welcome back again. So, we'll also go through this subject tonight. So, last time we have had one class, one session, citizenship. So far, we have had one session per each subject, except general science and the maths, which will start on Monday and Tuesday on from next week on. So, የመጀመሪያው ዩኒት ባለፈው ያው ይሄኛው ዩኒት 5 ብሎ ነው የሚጀምረው ምክንያቱም የመጀመሪያዎቹ ዩኒት 1 to 4 በመጀመሪያው ሞጁል ስላለ ነው ሶ የዚህኛው ተርም ወይም የሞጁል 2 የመጀመሪያ ዩኒት ስለ human rights ነው የሚያወራው ስለ ሰብአዊ መብት ባለፈው ሰብአዊ መብት ምንድን ነው የሚለው we have to say that it's rights for every human being regardless of every category that we all may have any differences that we have so just ሁለት ነገሮች አውርተን ዛሬ ደግሞ ከሶሊዳሪቲ ጋር ተያይዞ ያለውን እናወራለን እዚህ ጋር ዛሬ አንዳንድ አርቲክሎችን ከኢትዮጵያ መንግስት ህገ መንግስት ጋር ያጣቀስን እናያለን እነዚህም በኋላ ወደ አርቲክሉ ከዚህኛው ቪዲዮ ወደ ስክሪኑን ቀይሬ ደግሞ የኢትዮጵያ ህገ መንግስት ከፍቼ እናያለን ማለት ነው አርቲክል 3 ዩኒቨርሳል ሁለት ዶክመንት ነው የሚያወራው አንዱ አርቲክል አንዱ ዩዲኤችአር ዩኒቨርሳል ዲክላሬሽን ዓለም አቀፍ የሰብአዊ መብት ዶክመንት አለ ሌላው ደግሞ የኢትዮጵያ መንግስት በእነዚህ ዓለም አቀፍ ጉዳዮች ላይ ዓለም አቀፍ የተባበሩት መንግስታት ዩናይትድ ዩኒቨርሳሊ ዲክሌር ከሆነ ሂውማን ራይትስ ተወስዶ በኢትዮጵያ ህገ መንግስት የተጠቀሱ እነዚህኑ በኢትዮጵያ ኮንቴክስት የሚያስቀምጡ ህገ መንግስቶች ዙሪያ ነው እና በዛሬ የምናጣቅሰው የምናያቸው የኢትዮጵያ ህገ መንግስት ነው ሶ ሶሊዳሪቲ ራይትስ Okay, international in which all rights and freedoms are fully available to him or to her or he demo every person is entitled to social and international systems ሰዎች የተለያዩ መብቶቻቸውን የማግኘት መብት አላቸው እና በተለያዩ ማህበራዊና ዓለም አቀፍ ሲስተሞች የተቀመጡ መብቶችን የመጠቀም መብት አላቸው መብቶች ሲጻፉ ሲቀመጡ ለሰዎች በጎ ነገር ሲፈቀድ የሚፈቀደው ለተወሰኑ ሰዎች ብቻ አይደለም ለሁሉም ሰው ይሄን ደግሞ አንቀጽ 43 እና 44 በኤፍዲአር ባለፈው እንዳወራነው ፌደራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ወይም ኢህአዴግ ምንለው ኢትዮጵያ ህዝቦች አብዮታዊ ዲሞክራሲ ግንባር ህገ መንግስት ላይ 43 and 44 these ideas are enshrined so እዛ ላይ ምንድነው የሚለው ኢትዮጵያ ህገ መንግስት አንዱ rights to power right to just distribution of wealth right to economic and social development right to a clean and healthy environment, the rights to participate in the process of development, and the right to peace. And ያለ ይቀጥላል ምንድናቸው እነዚህ ስልጣንን ሁሉም ሰው የመጋራት ሀብት በኩል እንዲከፋፈል ሁሉም ሰው ሀብትን ሊካፈል ይችላል የተወሰኑ ሰዎች ሊበለጽጉ የተወሰኑ ሰዎች ሀብታም ሊሆኑ ሌላው ግን እንዲታገል አይደለም ህገ መንግስቱ የሚፈቅደው ኢትዮጵያው ያልነው እነዚህ ሰብአዊ መብቶች ናቸው ማንንም ሰው just distribution wealth distribution ሀብት ሲከፋፈል ኢኳሊ የመካፈል መብት አለ ምን ማለት ነው ይሄ ማለት ቁጭ ብሎ ቤት ቁጭ ብሎ ዛሬ አካውንቴ ላይ አልገባም ይበል አይደለም ግን ሰዎች የሚበለጽጉበትን መንገድ ተከትሎ ሰው ሀብታም የሚሆንበትን መንገድ ተከትሎ ሀብታም ይሆን መብት አለ ነግዶ ሰው ሲበለጽግ ሀብታም ሲሆን ካይ እሱም ያንን መስመር መከተል መነገድ መብቱ ተምሮ ሰው
ህይወቱን ሲያሻሽል ዌልዚ ሲሆን ካየ እሱ ያን ሩት ተጠቅሞ የመለወጥ ህይወቱን የመቀየር መብት አለው። ይሄ ሂውመን ራይት ሰብአዊ መብቱ። እዚህ አካባቢ እኮ መማር አይፈቀድም የሚባል ለእናንተ አይሆንም፣ አይ የእናንተና ቤተሰብ ብቻ ነው መልቲ ሚሊዮን የሚባል የለም። ራጅ ኢኮኖሚክ ኤንድ ሶሻል ዴቨሎፕመንት የመለወጥ ሶሻሊ ዴቨሎፕድ የመሆን ኢኮኖሚካሊ ሰው የመለወጥ ሰብአዊ መብት አለ። ክሊን ኤንድ ሄልዚ ኢንቫይሮንመንት ንጹህ በሆነ ቆንጆ አካባቢ ላይ ጤነኛ በሆነ ኤሪያ ላይ የመኖር መብት አለ። እና እዚህ ስፍርማ እናንተ አይከራይም አይባልም። ያን ሄልዚ ኢንቫይሮንመንት ለማግኘት there are rules, there are pre requirements. ሶ ቤቱ ኪራይ እዛ አካባቢ ከፍሎ የመኖር መብት ካለ እዛ ቤቱ እንዲሆን ማድረግ መብቱ እና in the process of development የእድገት መንገድ የተባሉትን መንገዶች ተከትሎ የመለወጥ መብት አለው። ሰላማዊ ኑሮ የመኖር መብት አለው። እነዚህ ሶሊዳሪቲ ራይትስ ላይ ናቸውና እነዚህ ዝርዝሮቹን ተናግረው በኢትዮጵያ ኮንስቲቱሽን አርቲክል 44 ላይ ምን ይላል? all persons have the right to live in a clean and healthy environment። ሰው በንጹህ ይሄ የኢትዮጵያ ህገ መንግስት ነው የሚናገረው። ሁሉም ሰው ቆንጆና ንጹህ በሆነ ቦታ ላይ የመኖር መብት አለው። therefore the right to live in a healthy environment is not mere right which is the concern of existing generation but also it's the right which pertains to the future generations። ስለዚህ ይሄ መብት ደግሞ ለቀጣይም ትውልድ ፊውቸር ጀነሬሽን ይሄንን መብት ሊቀዳጅ ይገባዋል መብቱ። the right to a healthy environment is just one of the fundamental inalienable rights attached to human dignity። ይሄ ንጹህ አካባቢ ላይ መኖር የሰው ክብርንም ቆሻሻ ላይ በቆሻሻ የሚሸት ሽንት ቤቱና መኖሪያ በማይለይበት መኖር የሰው ክብር ይነካል፣ ዲግኒቲን ይነካል። እና ይሄ ደግሞ እነዚህ ባለፈው የሚያወራናቸው መብቶች እነዚህ ምንድን ናቸው? ኢኳሊ ኢምፖርታንት ናቸው። ፍርድ ቤት እኩል ይዳኝ ከህግ በታች ሁሉም እኩል ነው የምንለው በንጽህና የመኖር ሁሉም እኩል በሰዎች በጣም አስፈላጊ ናቸው። ቆንጆ ሰፈር እየኖር ፍርድ ቤት ግን አድሎ የሚደርስብህ ከሆነ ውስጥ ይጎዳል። ወይም ደግሞ ፍርድ ቤት ጥሩ ሆኖ ግን ሰርተ እንዳትለወጥ ህጎች የሚከለክሉ ከሆነ እሱም ይነካል። ስለዚህ ሁሉም ኢኳሊ ጉዳት አላቸው ማለት ፖዚቲቭሊ ይጠቅማል። ኢኳል ያንዳቸው አለመኖር ስሜቱም ያማል፣ በአንዱ አለመኖር ይሰማል። ኦኬ የኢትዮጵያ ህገ መንግስት አንቀጽ 15 ላይ ምን ይላል? ሁሉም ሰው የመኖር መብት አለው። no one may be deprived of it except ያው አሁን ለምሳሌ በፕሬዝዳንት ምናምን እንትን ይባላል የሞት ፍርድ ምናምን የሚያስጥ ሲሪየስ እንደዛ አይነት ካልሆነ በስተቀር በጾታ በእድሜ በቤተሰብ በጎሳ በምናምን ሰው የመኖር መብቱ ሊነጠቅም ሊሰጠው ማይገባ። ሁሉም ሰው እነዚህ መብቶች ያው human rights የሚለውን ባለፈው ዲፋይን ስላደረግን they are rights that you obtain because of you becoming or being a human being. right to equality ይሄ ያው ዝርዝሮቹን መስመር ተመሳሳይ ሀሳብ ባለፈው ካወራነው ጋር ተመሳሳይ equal treatment service from their government and governmental institutions። ሁሉም ሰው ከመንግስት ምን አይነት ኢኩል ትሪትመንት ማግኘት ይፈልጋል። ኦኬ ሰልፍ ጠብቀህ ተሰናገድ በር ላይ ያለ ከኋላ ባለስልጣን መጥቶ ወይም ደግሞ የባለስልጣን አክስት ልጅ የባለሀብት ዘመድ መጥቶ ሲገባ that's it undermines human rights መብትን እንትን ያለ ኢኳሊቲ በጣም ህመማል። አሁን ስናወራ ቀላል ነው ግን we know we feel it ለዚህ ኢትዮጵያን መብታችን በጣም ሲሪየስ ነው። በአብዛኛው ግዴታ ላይ ነው ስንፍናችን። መብታችንና ቃል ለሹም እንሟገታለን እና ኢኳሊ ሁሉም ሰው ኢኳል ትሪትመንት from the government from their government and government ከተለያዩ መንግስታዊ ካልሆኑ ድርጅቶችን እኩል የሆነ ፍትሃዊ አገልግሎት ማግኘት መብት አላቸው። አንዱ ከሌላው ዲፈረንትሊ ትሪትድ መሆን የለበትም። ቅድም ያው እንዳልኩ የባለስልጣን ምናምን በሚል no one should be treated differently. Everyone should be treated equally. Yeah. ሁሉም ሰው ምን አለው? everyone has what talents and lives አይደል?
ከእግዚአብሔር ከሰጠው ዘመኑ ውስጥ በዘመኑ ከተሰጠው እድሜው እና ከተሰጠው ተሰጥኦ everyone has to get the best out of it. Okay? To make most of. Okay? በቃ ተሰጥኦ የመነገድ ከሆነ በዚያ ሁሉም ሰው መነገድ በማስተም በተለያየ ተሰጥኦ የሚዲያ ላይ መስራት ቢሆን መሪነት ቢሆን በዚያ ብቻ ሁሉም እኩል መብት እኩል እድል ሊኖረው ይገባል። It's also the belief that no one should have fair opportunities in life because of how they were born. ያው how they ከየት ነው የመጡት ተብሎ what they believe ሃይማኖታቸው እምነታቸውም ተብሎ ዲስኤቢሊቲ ያለባቸው ተብሎ አድሎ ሊኖረው አይገባም። ማንም ሰው ለመኖርና ውስጥ ያለውን ደግሞ ተሰጥኦ ወይም ታለንት ለመጠቀም በዚያ ደግሞ ጥሩ ህይወት ለመኖር ሲፍጨረጨር በዚህ መታገድ መከልከል የለበትም። Yeah, human rights are respected without regard to gender, race, color, language, religion, political or social or other opinion, national, ethnic or social origin, membership in a national minority, property, birth, age, disability, sexual orientation, or social or other status. በእነዚህ ምክንያቶች አንዱ ሰው ከአንዱ ሰው ያነሰም የከፍ ያለን መሆን የለበትም። ኢኳሊ ነው። የአንድ ሰው ጾታ ወንድ ሊሆን ይችላል፣ ሴት ሊሆን ይችላል፣ or sexual orientation, ኤጅ እድሜው ትልቅ መሆን ትንሽ፣ በርዝ ፕሮፐርቲ ያለው ንብረት እሱማ የእንትን ባለቤት የዚህ ፎቅ ባለቤት እኮ ነው ተብሎ ለአንዱ ከፍ ለአንዱ ደግሞ ስማ ዘበኛ አይደል ለህንፃው it should not be treated that way. Okay. እንግዲህ ሁሌ እንደማወራው ይሄን እያያችሁ እንግዲህ የምትነግዱበት አካባቢ ላይ ኮሚኒቲ ጉዳዮች ላይ ሰዎች ሂውማን ራይቶቻቸውን ጠብቁ። ቦስም ሆነ ቦርደር ሰብአዊ መብቱ ሊጠበቅለት ይገባል። አርቲክል 5 የኢትዮጵያ ምን ይላል? all persons are equal before the law and are entitled to equal protection under the law without discrimination. ኢትዮጵያ ህገ መንግስትን እስታውተልኝ። ኦኬ ስለዚህ የኢትዮጵያ ህገ መንግስት አንቀጽ 25 ላይ ሁሉም ሰው ከህግ በፊት ህግ ላይ በህግ ፊት ሁሉም እኩል ነው ይላል። ሶ ለሁሉም ሰው law must provide equal and effective protection. Okay. ይታያል ህገ መንግስቱን ቀይሬ ያለው ስክሪን ላይ እናንተ ጋር ይታያል? ይታያል? አሁን እየታየ ነው። ይሄ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ህገ መንግስት ነው። ነጋሪት ላይ ጸድቆ ወጣ ጀምሮ እንደምታውቁት ስቲል ሀገሪቱ ብትመራው በዚህ ህገ መንግስት ነው። ሶ ምሳሌ አንቀጽ 25 ነው አሁን ያወራ ነው ማለት ነው። 42 43 አይተናል። እሺ ሁሉም ሰው ይላል በህግ ፊት ምንድነው እኩል ናቸው። በመካከላቸው ማንኛውም አይነት ልዩነት ሳይደረግ በህግ እኩል ጥበቃ ይደረግላቸዋል። በዚህ ረገድ በዘር፣ በብሔር፣ በብሔረሰብ፣ በቀለም፣ በጾታ፣ በቋንቋ፣ በሃይማኖት፣ በፖለቲካ፣ በማህበራዊ አመጣጥ፣ በሀብት፣ በትውልድ ወይም በሌላ አቋም ምክንያት ልዩነት ሳይደረግ ሰዎች ሁሉ እኩልና ተጨባጭ የህግ ዋስትና መብት የማግኘት የህግ ዋስትና የማግኘት መብት አላቸው። ኦኬ እንዘኛው ናምበው all persons are equal before the law and are entitled without any discrimination to the equal protection of the law. In this respect, the law shall guarantee to all persons equal and effective protection without discrimination on grounds of race, nationality, or social origin, color, sex, language, religion, political or other opinion, property, birth, or other status. Okay, ይሄ ህገ መንግስት ነው። ቀደም ስናነሳቸው የነበሩ አንቀጾች አሉኛቸው እስቲ ዩዘር ሌላ ቪዲዮ እያየህ ነው። እንደገና መንገድ ነው። ማን እንዳነጣላ ኦኬ
ቅድም የኢኮኖሚያዊና የማህበራዊ ባህል መብቶች የሚለው ላይ አንቀጽ 41 ነው እሱ። ኦኬ እና አንብባቸው የኢትዮጵያን ህገ መንግስት በዚሁ ይዩት። በእንግሊዝኛና በአማርኛ የተጻፈው ወደ 107 ህገ መንግስት ነው ያለው። አሚን አንቀጽ ነው ያለው። ማንኛውም ኢትዮጵያዊ በሀገሪቱ ውስጥ በማንኛውም የኢኮኖሚ እንቅስቃሴ የመሰማራትና ለመተዳደሪያው የመረጠውን ስራ የመስራት መብት አለው። አንቀጽ ንዑስ አንቀጽ የሚባለው ይሄ ነው። ንዑስ አንቀጽ ይሄ አንቀጽ 41 ንዑስ አንቀጽ አንቀጽ 41 ንዑስ አንቀጽ 2 ሁሉም ኢትዮጵያዊ መተዳደሪያውን ስራውንና ሙያውን የመምረጥ መብት አለው። ኦኬ ንዑስ አንቀጽ 3 የኢትዮጵያ ዜጎች ሁሉ በመንግስት ገንዘብ በሚካሄዱ ማህበራዊ አገልግሎቶች በእኩልነት የመጠቀም መብት አላቸው። መንግስት የጤና የትምህርትና ሌሎች የማህበራዊ አገልግሎቶችን ለህዝብ ለማቅረብ በየጊዜው እየጨመረ የሚሄድ ሀብት ይመድባል። ኦኬ መንግስት ወጪዎች ሲኖሩ ተጨማሪ እንትን ሲኖር ኤክስትራ በጀት ከትሬዥሪ ያወጣ የሚመደብ ግዴታ አለበት። መንግስት ነው። መንግስት የአካልና የአእምሮ ጉዳተኞችን አረጋውያንና ያለ ወላጅ ወይም ያላሳዳጊ የቀሩ ህጻናትን ለማቋቋምና ለመርዳት የሀገሪቱ የኢኮኖሚ አቅም በፈቀደው ደረጃ እንክብካቤ ያለ። መንግስት ለስራ አጦችና ለችግረኞች ስራ ለመፍጠር የሚያስችል ፖሊሲ ይከተላል። እንዲሁም በሚያካሄደው የስራ ዘርፍ ውስጥ የስራ እድል ለመፍጠር የስራ ፕሮግራሞችን ያወጣል፣ ፕሮጀክቶችን ያካሂዳል። መንግስት ዜጎች ጠቃሚ ስራ ለማግኘት እድላቸው እየሰፋ እንዲሄድ ለማድረግ አስፈላጊ እርምጃዎችን ይወስዳል እያለ ይቀጥላል። ኦኬ እንግዲህ እስከዛሬ አንቀጽ ምናምን ስንል የነበረውን እዚሁ ላይ እንድታዩ የሚል የተለየ ሀሳብ አድርገናል። አንቀጽ 43 የኢትዮጵያ ህዝቦች የኢትዮጵያ ህዝቦች በአጠቃላይም ሆነ በኢትዮጵያ ያሉ ብሔሮች፣ ብሔረሰቦች፣ ህዝቦች በተናጥል የኑሮ ሁኔታቸውን የማሻሻልና የማያቋርጥ እድገት የማግኘት መብታቸው ይጠበቃል። ዜጎች በብሔራዊ ልማት የመሳተፍ በተለይ አባል የሆኑበትን ማህበረሰብ የሚመለከቱ ፖሊሶችና ፕሮጀክቶች ላይ ሀሳባቸውን እንዲሰጡ የመጠየቅ መብት አላቸው። መንግስት በዓለም አቀፍ ደረጃ የሚገባቸው እምነቶችም ሆኑ የሚያደርጋቸው ግንኙነቶች የኢትዮጵያን የማያቋርጥ እድገት መብት ይህን ባለፈው አውርተናል። የልማት እንቅስቃሴ ዋና ዓላማ የዜጎችን እድገትና መሰረታዊ ፍላጎቶችን ማሟላት ነው። እዚህ አንቀጽ ላይ በኢትዮጵያ ህገ መንግስት በግልጽ የተጻፋል። ይህን ተከትሎ ነው መንግስትም የሚሰራው። እኛም እንደ ዜጋ ይሄን ነው የምንከተለው ማለት ነው። ኦኬ ወደ ሞጁላችን እንመለስ ትንሽ። ኦኬ ኦኬ አንቀጽ 25 እንዳነበብ ነው እና ኦል ፐርሰንስ አር ኢኳል ቢፎር ዘ ሎው የሚለውን አነበብ ነው። ኦኬ ሶ እዚህ ጋር ልዩነቶች ለምሳሌ ሁሉም ሰው በምን የጾታ ልዩነት አለ። ከሱ ተነስቶ ልዩነት ነው ይገባል። ኢኳሊቲ ነው ይገባል ሪጋርድለስ ኦፍ ጀንደር ልዩነት። የቆዳ ልዩነት ሁሉም ዜጎች መካከል ነው። ግን በዛ ምክንያት ሰው ሄደው ሚዩት አድርገው ሚዩት እያደረኩ ነው መለሳት ታው ኢኳሊ መከበር አለበት። ስኪን ከለሩ የተለያየ ቢሆንም ክሪድ ኦር ብሊፍ እዚህ ጋር ስፔሊንግ ስህተት ነው። ብሊፍ እንደ እምነቱ ዋቂ ፈተን ማምለክ ይችላል። ይሄ ድንጋይ ነው አምላኪ ማለት የመብቱ። ከዛ የተነሳ ይሄን አምልኳል ይሄን እምነቱ ይሄ ነው በማለት ሰው ሰባዊ መብቱ ሊነፈግ አይገባም። ሶሻል ስታቱስ ሀብታም ድሃ ምናምን የሚባለው ፓረንቴጅ ወላጆቹ የእንትና ልጅ ከሆነማ ምናምን ብሎ በፓረንት ተነስተን ኢኳሊቲው መነፈግ የለበትም። ዜግነት፣ ሬስ፣ የእንትን ተወላጅ ቋንቋ፣ ሪሊጅን እነዚህ ሰብአዊ መብት አንዱ ተነፍቆ አንዱ እንዲሰጠው ሊያደርግ አይችልም። ኦኬ እዚህ ጋር ከጾታ ጋር ተያይዞ እነዚህኑ የሚያብራሩ ሀሳቦች ናቸው ያሉት። የሴቶች መብት አንቀጽ 35 ላይ ያለ አሁን በሶፍት ኮፒ ልክላችኋለሁ። ህገ መንግስቱ ግሩፕ ላይ ታገኙታላችሁ። አንቀጽ 35 ላይ ሴቶች ምንም ስፔሻል ኮንሲደሬሽን ይሄ ላይክ በሀገራችን ከቀደሙ የነበረ ሴቶችን ከብዙ ነገር ያገለለ ስለነበር የነበርንበት ትራዲሽን እነሱን የሚደግፍ
አንዳንድ አይነት ለምሳሌ ስራ ሲወዳደሩ እህቶች ወይም እናቶች ተጨማሪ እንትኖች ይሰጣል ነጥብ ይሰጣል ይበረታታል እና women's right equality women must be given special consideration ያስፈልጋል የተለየ ድጋፍ ያስፈልጋል ሌላ ደግሞ ሴቶች ብቻ ሳይሆኑ አዳጊ ክልሎች የሚባሉ ይሄ አርቲክል 89 ላይ ይሄ ደግሞ አርቲክል 35 ላይ እቺኛው ኦቨር ብላ የምትቀጥል ያለችው ቅድም ያሳየዋችሁ ንዑስ አንቀጽ በሚል ከአንቀጹ ስር ያሉ ዝርዝሮች አሉ 89 ብሎ 1 2 3 ያለ አራተኛው ላይ ያለው ይሄ ንዑስ አንቀጽ ነው 89 4 ሲባል እሱ ነው የሚጠቁመው አራቱ ስለዚህ 89 4 ደግሞ የተለያዩ ክልሎች ለምሳሌ ኦሮሚያ ክልል ከቤኒሻንጉል እኩል አይደለም የሚሆነው ምን መሆን አለባቸው ብዙ ነገሮች ስለነበሩ ከመንግስት ከተለያዩ ነገሮች ርቀው ስለነበር ከመሃልም ካላቸው ርቀት በፖለቲካውም ተሳትፎ ላይ ያን ማከል በማድረግ የተለያዩ ድጎማዎች ይደረጋል assistance to nations people are at least favored in economic social በተለያዩ እንትኖች ወደ አላቀርተ የነበሩ ክልሎችን ለመደገፍ ለምሳሌ ድሮ ሳይሆን አሁን ዩኒቨርሲቲ ለመግባት እኛ ዘመን አማራ ትግራይ ደቡብ ኦሮሚያ የዩኒቨርሲቲ መግቢያ ውጤትና ቤኒሻንጉል አፋር እኩላል ይለያይ ለነሱ ትንሽ ዝቅ ይደረጋል ለምሳሌ ላይክ ሙቀቱ ማለ በዛ ላይ ያው አኗኗራቸው አንድ ቦታ ሴትን ስለማያረጉ አርብቶ አደር ስለሆነ ማህበረሰቡ ያ ኮንሲደር ተደርጎ ድጎማዎች ይደረጋል Article 52 of the መንግስታችን 52 regional states to enact and enforce state constitutions and other laws ይሄ ደግሞ አንቀጽ 52 ደግሞ የሚናገረው ስለምንድነው ክልሎች ምን የራሳቸው ምን ያወጣሉ ህገ መንግስት ያወጣሉ ኦሮሚያ የራሱ አለው ትግራይ የራሱ አለው SNPRS የሚባለው ይሄ ኦሬዲ የቆየ ሞጁል ስለሆነ ነው እኔ ክልል ተገነጣጥሏል አይደል ማከላይ ደቡብ ምዕራብ ደቡብ ሲዳማ ሆኗል በፊት የነበር በርግጥ የሲዳማውን ይጠቅሳል ግን ይሄኛው ሞጁል ሲጻፍ እነዛ ክልሎች ስላልወጡ ነው ሶማሌ ክልል ሐረር ክልል እንደዚህ የራሳቸውን ህገ መንግስት አውጥተዋል 95 ላይ ነው የዋናው የኢትዮጵያ ህገ መንግስት 1991 የተጻፈው ይሄኛው ግን 1995 ላይ ቀጥሎ ደግሞ ቤኒሻንጉል ደግሞ 1996 ክልል ደግሞ የራሳቸው አላቸው ማለት ነው እና ሲዳማ ደግሞ እዚህ ጋር ምን ይላል ሲዳማ ደግሞ 2020 ላይ ሲዳማ 2020 ላይ ማለት ነው ኦኬ ግን something that you have to know is that these regional constitutions must adhere to the provisions of the federal constitution ማለት adhere ከሀገሪቱ በፌደራል ደረጃ የቀደም ካነበብነው ህገ መንግስት ግን የተጣረሰ አይደለም እሱ ነው በእነሱ ኮንቴክስት ዝቅ አድርገው በዛ ማድረግ ነው እንጂ የክልል ህገ መንግስት ማለት ዋናውን ህገ መንግስት የሚቃወም የዋናውን ህገ መንግስት አፍንጫን ላስሚል አይደለም they are in line with the Federal Democratic Republic of Ethiopia's constitution because they also ከዛው ነው ራይዝ ያደርጉት ኦኬ እና እነዚህ ክልሎች ያሏቸው ህገ መንግስቶች ደግሞ ያ በዚህ ዩኒት ያወራን ያለው human rights ሰብአዊ መብትን ስለሆነ ምን ቻፕተር 3ዎቻቸው ላይ they all highlights or mention this human rights on their third articles the third article of the regional states article constitution highlights or depicts about the human rights just as they are in the federal constitution under fundamental rights and freedom here are the human rights articles found in the regional constitution of republic የክልሎቹ ሰብአዊ መብቶችን ከግምት ውስጥ አስገብተው ለቅድም UDHR ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ አለ ብለናል ዓለም አቀፍ ህግ አለ ብለናል ከሱ የኢትዮጵያ ህገ መንግስት የወሰዳቸው ብለን ነው የኢትዮጵያኑ ያወራ ነበር አሁን ደግሞ ወደ ክልሎቹ ስንሄድ ክልሎቹ ያንኑ ጠብቀው በራሳቸው ህገ መንግስት ደግሞ እነዚህ የሰብአዊ መብት ጉዳዮችን ዶክመንቶቻቸው ላይ ያካትታሉ ማለት ነው የመኖር መብት ክልሎቹ ላይ የሚገኙ የሰዎች የዜጎች የክልሉ ነዋሪዎች ሴኩሪቲ የነጻነት prohibition against inhuman treatments ሰብአዊ ያልሆነ ትሪትመንት እንዳይኖር ፕሮሂቢት ያደርጋል
ሰባ ያሉ ነው። ለምሳሌ ድብደባ፣ አላስፈላጊ የሆነ ጉዳት ማድረስ፣ በቃ ሰው ላይ የማይደረጉ ነገሮችን እንዳያደርጉ እዛ መንግስት ቢሆን ኃይል ፖሊሶች ቢሆኑ ምናምን እንዳያደርጉ ያንን የሚከለክሉ ህጎች አሉባቸው ማለት ነው። ይህን ሁሉ ነው የምታየው። ያንን ነው የሚለው ራይትስ ኦፍ ፕራይቬሲ፣ ኦኬ ፕሮሂቢሽን ኦፍ ደብል ጆፓርዲ። እዚህ ጋር አንዳንድ ልናያቸው የሚገቡ አዳዲስ ቃላቶችም ስላሉ let's go. Okay, prohibition of double jeopardy. አንድ ሰው በአንድ ጥፋት ቢከሰስ እና ክሱ ነፃ ተብሎ ፍርድ ቤት ነፃ ቢወጣ መልሶ ደግሞ አይ ብሎ መክሰስ አይችልም። ደብል ጆፓርዲ የሚባለው እሱ ደብል ሁለት ነው። ጆፓርዲ ያው እንደ ጥፋት ምክስ ጆፓርዳይዝ ማለት ችግር እንደማለት ነው። እና ሁለቴ ሰው በዛ ጉዳይ አይከስም፣ ለሌላ ነገር አይዳረግም፣ ይከለከል። the right to honor and reputation የመከበር ኦነር የመደረግ ጥሩ ስራ የሰራ ሰው ኦነር ማድረግ፣ ጥሩ ሪፑቴሽን መስጠት፣ እውቅና የመስጠት the right of equality እኩልነት ይሄን አውርተናል። right of person held in custody and convicted prisoner the rights of person held in custody and convicted ወንጀለኞች በህግ ከለላ ስር ያሉ ሰዎች መብቶቻቸውን በተመለከተ ህገ መንግስቶቻቸው ክልሎች ያካታል። the right of accused person የተከሰሰው መብቱ፣ የፕራይቬሲ ባለፈው ማውርተናል። ሰው ሰባዊ ነገሩ ዝም ብሎ ታልፎ ሊሰጥ አይገባም። ወንጀል ሰራ ብሎ ከሚስቱ ጋር የተነሳው ፎቶ ምናምን በየውታ እንትን አይደረግም። በፕራይቬሲ ይጠበቃል። ወንጀለኛም ቢሆን ማይን ነገር ነው፣ ይሄ ግል ጉዳይ ነው ተብሎ ሪስትሪክሽኖች ሊኖሩ ይገባል። ሪሊጅን ሃይማኖትን በተመለከተ ኮንሽንስ ብሊፍ እምነቱን በተመለከተ ሰው ፍሪደም ሊሰጥ ይገባል። ክራይምስ አጌንስት ሂዩማኒቲ ሰብአዊ መብቱ ባልተጣሰ መልኩ ኦር ለዛ የሚያደርጉ እንትኖችን ግለሰቦችንም ወይ ተቋማትን የሚከለክል። ኦኬ so what we are talking about are these points ያው በዋነኛነት ስቲል ያወራን ነው የሰብአዊ መብቶች። ሰብአዊ መብት በተለያዩ መንግስታት ከዓለም አቀፍ ተቋማት ጀምሮ በሀገር አቀፍ ወርዶም በክልሎች የሰው ሰብአዊ መብት የሚያስከብሩ ዶክመንቶች፣ ህጎች ወጥተዋል። so we can scale this down to our status, to our level, to our homes. ሚስቶቻችን፣ ልጆቻችን፣ የምናሰራቸው ሰዎች፣ ወዳጆቻችን፣ ምናምኖቻችን ላይ ሂውመን ራይትን እንደዚህ አሁን እዚህ ጋር እንደዚህ ያለ ሰው መውቀስ እንችላለን፣ መንግስትን መውቀስ እንችላለን። ግን ምንም አያደርግም። ሌጣት መጠቆም ሳይሆን እኛስ እንዴት ነን ሰብአዊ መብት ላይ ለሰው ሰብአዊ መብቱን ለምናሰራው ሾፕ ለሚቆሙ ልጆች፣ አብረው ለሚሰሩ ሰዎች የሚለው ኢምፕሊኬሽን ወደ ቤታችን ማድረግ አለብን። እንደዛ ስናደርግ ያው እኛውንና ነገ መሪ የምንሆነው መሪ ፖለቲካ የምንይዘው የክልል ስልጣን እኛ ወይ ወንድሞቻችን ወይ ሳምዋንልስ ወይ የምናወራው የምናገኘው ሰው ቻት የምናደርገው ሰው ለምሳሌ የክልል ባለስልጣናትን የአክስቴ አጎት ልጅ ሆኖ አብረው ተምረው ከእናንተ ጋር ምናምን የምታውቋቸው የአክስቴ አጎት ልጅ ወንድም ጓደኛ ይኖራል። እነሱን ሁሉ መሞገት ትችላላችሁ። መማራችሁ በዚያ ነው ማሳየው። ቀደም እንዳልኩኝ the regional constitutions cannot violate human rights stated the federal constitution by providing a lower level of protection in order to ensure supremacy of the federal constitution. ፌደራል ኮንስቲቱሽን የተቀመጡ ሰብአዊ መብቶችን ሊጥሱ አይገባም። ኦኬ ይሄ በጣም ድግግሞሽ ነው። ክልል መንግስት ላይ ያሉ መብት የክልል ላይ ያሉ ነገሮች በቃ በፌደራል ላይ ያሉ ነገሮችን ነው እንትን የሚሉት አይጋጭም። የበላይ ዶክመንት ምንድነው? ህገ መንግስቱ ስለሆነ ያ ህገ መንግስቱ እንዲሳለጥ በደንብ እንትን እንዲል ነው እንጂ they cannot be against። አሁን እነዚህ ያወራናቸው ሰብአዊ መብቶች ምናቃቸው እንደዚህ ቢኖሩ ምንላቸው ነገሮች በኢትዮጵያ ኮንቴክስት እንዳይኖሩ ምንድናቸው ተግዳሮቶቹ? ኦኬ ምንድናቸው ሰብአዊ መብቶች የምትሱት? አንዱ ትራዲሽናል ሃርምፉል ፕራክቲስስ፣ ይሄ ባህላዊ ጎጂ ስርዓቶች አሉ በራሳቸው። አሁን አንዳንዴ ይሄ ባህላዊ ነው ባህላዊ ስርዓት ነው አይባልም። ባህላዊ ስርዓት ኦኬ ባህላዊ ስርዓት በራሱ መጥፎ አይደለም። ኦኬ ባህላዊ ስርዓቶች they can be harmful or helpful። ጥሩ
ስርዓቶች ይኖራሉ ትራዲሽናል ይዘናቸው ያደግንባቸው አያቶቻችን ይኖሩበት። ግን አሁን የምናወራቸው ትራዲሽናል ሲባል ትራዲሽናል ባይ ዲፎልት ዳዝ ናት ሪፍሌክት ኤኒ እንትኑን አይገልጽ ክፋት አይደለም። ትራዲሽን ግን ዋት ፎሎ ሲሪዝ ሃርምፉል ጎጂ የሆኑ ልማዳዊ ተግባሮች አሉ። እነሱ አሁን ቅድም ስናወራ ዜጎች እንደዚህ በወንድ በፆታ እንትን ሳይሉ ምናምን የምንላቸው ነገሮችን አካል እንዳይለብሱ ፕራክቲካል እንዳይሉ ተግዳሮት ይሆናል። እናውቃቸዋለን። ለምሳሌ ሴት ልጅ ግርዛት እዚህ ጋር ተዘርዝሮ እናገኛለን። ጠለፋ። Okay. Traditional practice reflect values and beliefs that members of a community have held for long periods of time, often across generations. Every social group in the world has its own set of traditional practices and beliefs, some of which benefit all members, while others harm a specific group, such as women. Okay, despite their harmful nature and violation of international human rights laws, such practices continue because they are not challenging and it looks moral in the eyes of those. ሽማግሌ ምን ይላል? አረ አይደረግም ባህላችን እኮ ተብሎ ጎጂ እንደሆነ እየታወቀ አንዳንድ ነገር ዝም ብሎ ይንከባል ይቀጥላል። ይህን ሁሉ ተምረንም ይህን ሁሉ አውቀንም ግን መቀየር መማራችንን በዚህ ነው በማሻሻል ነው የምናየው። ለምሳሌ ፊሜል ጄኒታል ሙቲሌሽን፣ ሴት ግርዛት፣ ኤርሊ ሜሬጅ አላቻ ጋብቻ ወይም ደግሞ በጣም ኤርሊ የሆነ እድሜውን ያልደረሰ ጋብቻ በተለይ ሴቶች ላይ ነው። ይሄ ጫናው ያው በተለይ ከደቡብ አፍሪካ አንፃር ነው ከኢኮኖሚ ምናምን አንፃር መሆን የለበትም። ሜሬጅ ባይ አብዳክሽን ያው ጠለፋ፣ ፎርስድ ሜሬጅ በግድ፣ ዋይፍ ኢንሄሪተንስ፣ ፖሊጋሚ። ዋይፍ ኢንሄሪተንስ ማለት ዝም ብሎ ላይክ በእርግጥ በሃይማኖቶች ላይ አለ አንዳንድ ቦታዎች ላይ በአይሁድም ሃይማኖት አለ ታላቅየው ከሞተ ታናሽየው ምናምን ግን አሁን በዘመናዊ ዓለም ግን ኖት እንትን አንደኛ የሴትዮዋ እንትን ከሆነ ነው እንጂ እንደ ንብረት ታላቋ ስለሞተ ባሏ ስለሞተ ለታናሿ ትተላለፍ ተብሎ መኪና ምናምን ይሆናል ልታወርስ ምችል ወይም ሾፕ እንጂ ሚስትን if she is willing መብቷ ነው ስቲል ታላቅየውን ወዳ እንዳገባች ከታናሹም ጋር ለመኖር ፈቃድ ከሆነ ታላቁ ሞቷል እሱም ጥሩ ነው ብላ ልታገባው ከወደደች we still accept or respect her choice. However, she should not be enforced. I have good comment international እኮ አይባልም wife inheritance ነው። ፖሊጋሚ ያው ሞኖጋሚ፣ ፖሊጋሚ፣ ሞኖቲስት፣ ፖሊ ማለት ያው ብዙ ማለት ነው። ፖሊጋሚ 2-3 ማግባት ማለት ነው። አራርቆ ማግባት አንድ ሀገር ቤት አንድ እዚህ አንድ ወደዚህ ስትመጣ ናይሮቢ አንድ ደግሞ ምናምን that's not ይሄ not fair በአብዛኛው ሴቶች ላይ የሚደርስ ነው። አፍሪካ ላይ በጣም የተለመደ ነው እና ይሄንን ደግሞ ማነው እንትን የሚያደርገው? ሽማግሌዎች ይሄ ሁሉ እያወቀ ሌጂቲማይዝ ያደርጋል ፕራክቲስ። አይ ባህላችን ነው ያው የነበረ እኮ ነው አያቶቻችን የነበረ ኤማ ያለ እኮ ነው ይላል። then the elder step however a court decision should be obtained eventually. so እንደዚህ አይነት ነገር ሲመጣ የአያት ምንድነው የሽማግሌ ሳይሆን የኮርት ዲሲሽን መሆን ያለበት። ይሄ ሰባዊ ተረቶቻቸውን ትስሉ ሽማግሌ ምናምን ተብሎ ሽማግሌ የሚያስተካክላቸው ነገሮች ብዙ አሉ። ለነሱ እውቅና እንሰጣለን ሁሌ። አይ ቲንክ ግሬድ 7 ላይ ወይ 9 ላይ አለ ይሄ ፒስ ኪፒንግ ላይም አለ እናንተው ላይ መጨረሻ ቤት ላይ አለ ከማስታር ጋር ምናምን ተያይዞ በጣም የሚገራርሙ አገር በቀል የሆኑ ኢንዲጂነስ እንላቸዋለን። ኢንዲጂነስ እንትኖች አሉ። በእኛ ኮንቴክስት እንኳን ፍርድ ቤት፣ ፖሊስ ሳብስ እየሄድን አይደለም ብዙ የሾፕ ጉዳይ የምንጨርስ በሽማግሌ which is very good. However, there must be restrictions. If they are infringing the human rights, if they are violating the human rights, they should be told stop. ሽማግሌ ምናምን ነው ይሄ ሰብአዊ መብት ጥሰት ነው መባል አለበት። ሽማግሌ ነው በሚል ግን ሰብአዊ መብት መጣስ የለበትም ነው ዲማርኬሽን። እዚህ ጋር ብዙ አይነት ባህላዊ እንትኖች አሉ። ይሄ እኛ አካባቢ ሰማጋ ይባላል። ይሄ እንትን ማፍረጥ አይደለ? ቶንሲል ማፍረጥ፣ ሚልክ ቲዝ ኤክስትራክሽን፣ ጥርስ መንቀል ይቻላል። ፕራይመሪ ቲዞችን፣ ፉድ ታቡስ ለምሳሌ
ለሴቶች ማይሰጥ ምግብ ምናምን ማለት እርጉዝ አይሰጥም ለእንትን አይሰጥም እያሉ ህያማራትም እንደዚህ የሚባሉ እንትኖች ባህሎች አሉ። አረ እንትን እንደዚህ አታርግ እንደዚህ አታርግ ምናምን የሚባሉ ነገሮች እነዚህ አንዳንዴ ሰብአዊ መብትን ይጥሳል። ኢንስቲቱሽን ኦፍ አይሊድ ይሄ ሰሜን ኢትዮጵያ ላይ አይታች ከሆነ ትግራይ በተለይ ግንባራቸው ላይ እንትን የሚያደርጉት ለአይን ነው። አገር ቤት እኛ አካባቢም አለ አይደል? እኛ ቃለው ምን እንደሆነ ተብሎ ምንድን ነው የሚባለው? አይን መቀንደብ መቀንደብ ሳይሆን አይን ሲታመም ለአይን ህመም ተብሎ ምን እንደሚባለው በከንባትኛ ባህድኛ ወንድሞች አንተ የምተኛ ንቃ። እናንተኑ ነው የጠየኳችሁ። ኧረ ብቻዬን ነኝ እንዴ? እኔ ብለው ሚዩት አድርጋችሁ ወጣችሁ ሌላ ቦታ ናችሁ ካላችሁ ስትመልሱልኝ። አይን እንትን ማድረግ ምን እንደሚባለች በአቡ እቺ እኛም አናውቅም። ከባድ ነው። ምኑ ነው ከባድ እንዴ? አይን እንትኗ አትቆረጥም? ደገ ታውቀው ኢብርኮ ይባላል። እንትን ኢብርኮ በአባተኛ ኢብርኮ ኢብርኮ ሀዲኛም ከምባትኛም ኢብርኮ ስ ኢንስቲቱሽን ኦፍ አይሊድ እሱ ነው። ለአይን ህመም ፎር አይ ዲዚዝ ሞስት ኮመንሊ አይ ኢንፌክሽንስ ኢን ኖርዘርን ፓርት ኦፍ ሱዳን። ኖርዝ ሰሜን ነው የሚለው ግን እኛ አካባቢም አለ ደቡብም አለ። እዚህም ደግሞ ይሄ ደግሞ ኮተራይዜሽን ወይም ተታቴ ምናምን የሚባለው ይሄም ደግሞ ለህመም በተለይ ራስ ምታት ምናምን ሲያስቸግር በብረት ሰውነትን ማጋል ጥሽ ማድረግ። እኔ ማውቀው በከብት ነው፣ በሰው አላውቅም። ከብት ይደረጋል እና እንደነዚህ አይነት ነገሮች ምንድናቸው? ሰብአዊ መብትን ይጥሳሉ። አንደኛ የሰው ፈቃድ እንድትጠብቁ አይደለም። ህክምና ፕሪስክሪፕሽን ህክምና አይባልም። በቃ ዝም ብሎ የነበረ ነው ትራዲሽን ነው ተብሎ ዝም ብሎ ይሄ ምንድነው ፖይንቱ? ሰብአዊ መብት ኢትዮጵያ ውስጥ እንዳይከበር የሚያደርግ ተግዳሮት አንዱ እንደዚህ አይነት ትራዲሽናል ሃርምፉል ፕራክቲሶች ናቸው። ሌላው ፖቨርቲ ኤንድ ኢንኢኳሊቲ ድህነት ነው። ያ ይሄ ድህነትን በተመለከተ በደንብ ብዙ ማውራት ይቻላል። ያው ድህነት ሲኖር ሃንገር ኢዝ ኤ ቫዮሌሽን ኦፍ ሂውማን ራይትስ ኤንድ ኢዝ ሃንግሪ ፐርሰን ካኖት ሪስፔክት ዘ ራይትስ ኦፍ አዘርስ። የራበው ሰው እንደምንም ሆዱን ስለመሙላት እንጂ የሚያስበው መብት ስለመጠበቅ ሊያስብ ይከብደዋል። ቢካዝ ረሃብ ከባድ ነው እና inequality on the other hand discourage the possibility of full mobilization of the people of the country's development. Women have been unfairly assigned inferior positions, impairing the country's development and democratization and endangering women's rights. This constitution provides that women have the right to equality in employment, promotion, pay, and the transfer of pension settlements or entitlements. ስለዚህ ፖቨርቲ እኩልነት እኩል አለመሆን ለምሳሌ ሴቶች ቅድም ባለ ላይክ አሁን ሰብሲዳይዝ ድጋፍ ይደረጋል እንጂ አሁን እየተደረገች ከድሮ እናቶች ምንም አይነት ድምፃቸውን እናቶቻችን አሁን እኛ አያቶቻችን ምንም ነገር አባቶች ናቸው ሁሉ ነገር የሚወስኑት። ቤት ስንት ብር ይኑር ምንም ያውቁት ነገር የለም። ይሄ ኢኒኳሊቲ ለሰብአዊ መብት ጥሰት ትልቅ ጥሰት ፈጥሯል። ሌላው ፖቨርቲ ድህነት ነው። ያ ድህነት ረሃብ መጥፎ ነው። ሰው ወድን ለማስታገስ ሲል ሰው የሰው መብት ስለመጠበቅ ሊያስብ አይችልም። ሌላው ቻይልድ ሌበር አቢዩዝ ይሄ የህፃናት ኃይል ጉልበት ብዝበዛ ያ ከልክ ያለፈ ስራ በማሰራት ቻይልድ ሌበር ኮዝ ሲቨር ፊዚካል ኤንድ ሜንታል ሃርም አዝ ዌል አስ ዴዝ ከሞት ድረስ ዘ ፖቴንሻል ቱ ሊድ ቱ ስሌቨሪ። ይሄ ማለት ከልክ ያለፈ ጉልበት ብዝበዛ ወደ ባርነት በሴቶች ደግሞ ጾታዊ ተገደው የሆነ ከተማ ሄደው ሴተኛ አዳሪ እስኪሆኑ ድረስ እንደዚህ አቢዩዝ ይደረጋሉ። በ16 በ18 ዓመት ኢኮኖሚክ ኤክስፕሎይቴሽን በቂ ክፍያ ሳይከፈል ኤክስፕሎይት ይደረጋል። የሆነ ሰውዬ ነው ብዙ ገንዘብ የሚወስደው
የሚሰሩት ግን እነሱ ናቸው። እነዚህ በጣም ብዙ ጾታ የሰብአዊ መብት እንዲረገጥ ኢትዮጵያ ውስጥ ካደረጉ ነገሮች እነዚህ አንዱ ነው። ግን ህገ መንግስታችን አንቀጽ 36 ላይ ምን ይላል? ችልድረን ሻል ኖት ቢ ሰብጀክት ቱ ኤክስፕሎይቲቭ ፕራክቲስ፣ ህፃናት ለእነዚህም ብዝበዛ መጋለጥ የለባቸው። ኖር ዘይ ሻል ቢ ሪኳርድ ኦር ፐርሚት ቱ ፐርፎርም ወርክ ዛት ሜይ ቢ ሃዛርደስ ኦር ሃርምፉል ቱ ዘር ኤጁኬሽን ሄልዝ ኦር ዌልቢንግ፣ ለህፃናት ለትምህርታቸው፣ ለህይወታቸው፣ ለጤናቸው አደጋ ያለውን ሃዛርድ ያለውን ጉዳት ያለውን ነገር እንዲሰሩ መደረግ የለበትም። ይሄ የህፃናት ጉልበት ብዝበዛ። ሌላው ኮንፍሊክት እና ዲስፕሌስመንት ነው። ጦርነት ውስጥ ሲነሳ ሽጉጥ፣ ፈንጅ፣ ቦምብ ይዘህ ሄደህ ሰብአዊ መብት ልትጠብቅ አችልም። ቀስ አድርጌ ልምታክ፣ ቀስ አድርጌ ልግደል አትልም። ሴቶች ይገደላሉ፣ ህፃናት ይገደላሉ፣ እናቶች ይገደላሉ፣ በወላጆች ፊት ልጆች ይገደላሉ። እነዚህ ኮንፍሊክት ጦርነቶች አሁን ባለፈው በኢትዮጵያ በሰሜን ኢትዮጵያ በነበረው በሁለቱም በኩል ብዙ ሰብአዊ መብት ረገጣዎች ነበሩ። ይህንና አጥና እየተባለ አሁን ሰብአዊ መብት ሪፖርት አደረገ ያን ውሸት ነው ይላል ምናምን። ግን ምንድነው እነዚህ ዲስፕሌስመንት ሲኖር ሰው ከአካባቢ ሲርቅ እዛ አካባቢ ላይ ለብዙ ነገር ላይ ሪሊጂየስ በጣም ብዙ ጥሰቶች ይፈጠራል። እና ይሄ ምንድናቸው? እነዚህ ለሰብአዊ መብት ጥሰት ምክንያት የሆኑ ኢትዮጵያ። ሌላው ዊክ ኢንስቲትዩሽንስ ኢትዮጵያ ውስጥ ጠንካራ የሆኑ ተቋማት ስለሌሉ። ምን አይነት ተቋማት? ለምሳሌ ፖሊስ ጣቢያ ጠንካራ ቢሆን ፖሊስ ብድግ ብሎ አሁን እንደው ሶሻል ሚዲያ ጥሩ ጠቀመ ብዬ ባስብ አንዳንድ ነውረኛ የፖሊሶች ምናምን ሚዲያ ላይ ፖስት ይደረጋል። ለዚህ ደስ ይላል። እሱ ፓርት እስካሁን ሶሻል ሚዲያ እንደው ፖዚቲቭሊ ማየው። ለምን? ጠንካራ ተቋም ስለሌለ ሰው ነው በቃ ተሯርጦ ቪዲዮ ይለቃል፣ በዛ ነው የሚከሰሱት። ተቋም ግን ቢኖር ጠያቂነት አለ፣ ፖሊስ ይከሰሳል። በዚያ በጠንካራ ተቋም ሰልጥኖ በዚያ በጠንካራ ተቋም ያለፈ ሰራተኛ ቢኖር፣ ዳኛ ቢሆን፣ ፖሊስ ቢሆን፣ አለቃ ቢሆን፣ ቢሮ ኃላፊ ቢሆን እነዚህን መብቶች ያስከብራል። ለምሳሌ ሲቪል ራይትስ ዲፌንደር፣ ሰብአዊ መብት እንባ ጠባቂ ተቋም ምናምን የሚባለው ላይ ሰብአዊ መብት እንትኖች፣ ፓርላማዎች፣ ፓርላመንታሪ ፐብሊክ ዲፌንደር፣ ሰብአዊ መብት ተሟጋች ተቋማት ቢኖሩ እነዚህ ሰብአዊ መብቶችን የግለሰብን የሁሉንም የዜጎችን መብት በተለይ ሰብአዊ መብት ለማስከበር ይሯሯጡ ስኬታማ ስራ የሚሰሩ ነበር። ግን we usually face or see or face like institutions which are not strong enough to uphold this እንትኖችን ለመቋቋም መብት ለማስጠበቅ ሲሯሯጡ አና የደከሙ ዝም ብሎ ለስሙ ያህል አብዛኛው ዝም ብሎ ለሪፖርት ያህል ናቸው። እና አይታችሁ ከሆነ አሜሪካ ላይ ትራምፕ ህግ ስላወጣ ብቻ አይጸድቅም። የሚቃወሙ አሉ፣ ዳኞች የሚጽፉበት አሉ፣ ደሞዝ እየከፈሉ። ኢትዮጵያ ላይ አፍሪካ ላይ ግን ደሞዝ ማባረር፣ ከዛ ሰው ልጁን ለማሳደግ ሲል እያየም መካድ፣ ሪፖርት መቀየር ነውር ነው። የትም አንደርስም። ትልቁ ችግር የተቋማት መጠንከር ኔሰንስ መብትና ግዴታ ስራውን ስለሰራ ከስራ አይባረርም፣ ህጉን ከጣሰ ነው። ለምንድን ነው ታዲያ ለምን ተቋቋመ? እንደዚህ ከሆነ ላይክ ገብቷቸዋል። ምርጫ ሊያስፈጽም የተቋቋመው ምርጫ ቦርድ መንግስትን ኮሮጆ ሲሰር ካየ በዚህ ካልከሰ ውጤቱ ካልሰረዘ ለምን አስፈለገ? ዝም ብሎ እኮ መኖር ይቻላል። ሲምላር እንደዚሁ ሰብአዊ መብት ጥሰቶችን ሊያስከብር የተቋቋመ ድርጅት የተቋቋመ መስሪያ ቤት ደሞዝ የተከፈለው አጥፍታል ብሎ የመንግስትን ባለስልጣን ሲናገር ከስራ ላይ አግደው እንደዚህ ብሎ ያለ ይሄ ሀገር ክዶ ምናምን ካለ ለምን ያቋቁማል? ሲጀምር ዝም ብሎ መኖር ነው። ሌላው የዲሞክራሲ እጥረት ነው። በትልቁ ዲሞክራሲን ሂውመን ራይትስ አር ኢንተርዲፔንደንት ኮምፕሌክስ ሚቹዋሊ ሰፖርቲቭ ሲምቦሊክ። አሁን የምናወራቸው ሰብአዊ መብት ማለት የዲሞክራሲ ጉዳይ። የዲሞክራሲ እጥረት ስላለ አፍሪካ ውስጥ በአብዛኛው የሰብአዊ መብት ጥሰትም ይኖራል ማለት ነው። only a democratic state can human rights be effectively protected. ዲሞክራሲ ባለባቸው ሀገራት ግን አሁን የምናወራቸው ጉዳዮች ሰብአዊ መብቶች ይከበራል። however Ethiopia's lack of democracy creates significant barriers to the day-to-day implementation of human rights. ኢትዮጵያ ውስጥ የዲሞክራሲ እጥረት ስላለ የሰብአዊ መብት እጥረትም ሰብአዊ መብት ረገጣ እዚህ ጋር እናወራለን እንጂ
ይሄ የተተገበረ መሬት ላይ የዋለ ነገር አይደለም እና ሶ እነዚህ ናቸው ፖይንቶቹ ጋይስ። ኦኬ አሁን ለመጨረሻ ጊዜ አንቀጽ 22 እስከ 27 ያሉትን ኢኮኖሚክ ሶሻል ካልቸራል ሳይድ ስቴትን አርቲክል 2027 እሱን አንድ ሁለት ብለን ጨርሳለን። ፋይን ነው ሀሳቧል፣ ግልጽ ነው አይደለ? አይ ቲንክ we're on the same page right? ፋይን ነው ጋይስ። ሶስት ናችሁ ደግሞ ዛሬ ጨራሽ አላችሁ። አለን ቲቸር እያየን ነው። እሺ አንቀጽ 22 እስከ 27 የወንጀል ሕግ ወደኋላ ተመልሶ የማይሰራ ስለመሆኑ ይህንን አለ ከቅድሞ አንዱ ወደኋላ ተመልሶ አንድ ሰው ለምሳሌ የዛሬ የቱ ጋር ነው ያለው? ቆይ ሞጁል ጋር ልክፈት አለ እኮ ኦኬ ኦኬ አንድ ህገ መንግስት ለምሳሌ አንድ ህግ ወጣል 2000 ዓመተ ምህረት ላይ 2000 ዓመተ ምህረት ላይ የሰው መኪና መንካት 3 ዓመት ያስከሳል የሚል ህግ ቢወጣ 2000 ላይ እናንተ 97 ላይ የሰው መኪና ብትነኩ 2000 ዓመተ ምህረት በወጣው ህግ የ97 የድሮ ስራችሁ ለጥፋት አይዳርጋችሁ። ገብቷቸዋል። ለምሳሌ የዛሬ አመት የሆነ ህግ ወጣ። ያኔ ሲወጣ እናንተ አላወቃችሁ ኦር ህጉ ስላልወጣ ያን ድርጊት አደረጋችሁ። ህጉ ዘንድሮ ወጣ። አሃ አንተ እኮ አምና እንደዚህ አድርገ ነበር ህግ ወጥቷል ብሎ እናንተን ህግ አይከሳችሁ። ወደኋላ ሄዶ ህግ በህግ አትጠይቁ። ኦኬ የምትጠይቁት በምንድን ነው? አሁን በወጣው ህግ ነው። አሁን ባለው አሁን ያን ስራ ከሰራችሁ እንጂ ወደኋላ ሄዶ ህግን ሪፈር አድርጎ እዚህ ጋር አለ እኮ ነን ሪትሮአክቲቪቲ ኦፍ ክሪሚናል ለው የሚለው ያው ሞጁላችሁን እያነበባችሁ ምናምን እንደሆነ ተስፋ አደርጋለሁ። እዛ ላይ ታገኙታላችሁ። ችኛ ነን ሃይላይት ላይ አድርግላችሁ። ነን ሪትሮአክቲቪቲ ኦፍ ክሪሚናል ለው ማለት ወደኋላ ተመልሶ አንድ ህግ የዛሬ 6 ዓመት በሰራችሁት ድርጊት ህጉ ግን ዘንድሮ ቢወጣ ወደኋላ ሄዶ እናንተ አያስጠይቃችሁ። ገብቷችኋል ጋይስ? ግን የሚጠቅም ከሆነ ግን ይቻላል። ለምሳሌ ሾፕ የሚሰሩ ልጆች ይህን ያህል ሺህ ያገኛሉ የሚል ህግ ቢወጣ ወደኋላ ተመልሶ እሱ ማድረግ ይቻላል። አሚን ይፈቅዳል። እሱም ስትል እንትን ያደርጉታል። ግን እሱ ፖዚቲቭ ስለሆነ ፖዚቲቭ ህግ ይሰራል። ኔጌቲቭ ህግ ግን አይሰራም። ግልጽ ነው አይደል? የሚጎዳችሁ ነገር ከዚህ በፊት የሰራችሁት ወንጀል አሁን በወጣው ህግ ሊጎዳችሁ ሊያስጠይቃችሁ አይችልም። ኤክሰፕት ዳት ሊጠቅማችሁ ከሆነ ብቻ ነው። ኦራይት ይህንን ሪትሮ ፈተና ግሬድ ቴኖች እየላኩላችሁ ስለሆነ ጋይስ ትንሽ ደቂቃ
ኦኬ ይሄንን እችን ለመንካት ያለው ዳር የተመለስኩኝ አንቀጾቹን አንብብና አንጨርስ ኦኬ አንቀጽ 22 እስከ 27 ያለው ስለሚል ሰመሪው ላይ ማንኛውም ሰው የወንጀል ክስ ሲቀርብበት የተከሰሰበት ድርጊት በተፈጸመበት ጊዜ ድርጊቱን መፈጸሙ ወይም አለመፈጸሙ ወንጀል መሆኑ በሕግ የተደነገገ ካልሆነ በስተቀር ሊቀጣ አይችልም። ሕጉ የሚለው ምንድነው? ወንጀል መፈጸም አለመፈጸሙ በሕግ ካልተደነገገ በስተቀር ሊቀጣ አይችልም። እንዲሁም ወንጀሉን በፈጸመበት ጊዜ ለወንጀሉ ተፈጻሚ ከነበረው ቅጣት ጣሪያ በላይ የከበረ ቅጣት በማንኛውም ሰው ላይ አይወሰንም እያለ የወንጀል ሕግ ወደኋላ ተመልሶ የማይሰራ ስለመሆኑ አሁን ያወራነውን ነው የሚያወራው። ኦኬ የዚህ አንቀጽ ንዑስ አንቀጽ አንድ ቢኖርም ድርጊቱ ከተፈጸመ በኋላ የወጣ ሕግ ለተከሳሽ ወይም ለተቀጣው ሰው ጠቃሚ ሆኖ ከተገኘ ከድርጊቱ በኋላ የወጣው ሕግ ተፈጻሚነት ይኖራል። አሁን ቀደም ያልኳችሁ ፕሮ ከሆነ ሪትሮሴን ፕሮ ከሆነ የሚጠቅም ከሆነ ለተቀጣው ሰው ጠቃሚ ሆኖ ከተገኘ ከድርጊቱ በኋላ የወጣው ለምሳሌ በመኪና ሰው የገጨ ሰው በፊት 15 ሰው ነው 15 ዓመት ነው የሚያስገድለው የሚያስከስሰው የሚያሳስረው። ሕጉ ግን አሁን 10 ዓመት ብሎ ቀንሶ ቢመጣ ምን ማድረግ ይቻላል? መቀነስ ይቻላል። ለምን? ይጠቅመዋል። ኔጌቲቭ ከሆነ ግን ወደኋላ አይሄድም። ፖይንቱ በአንድ ወንጀል ድጋሚ ቅጣት ስለመከልከሉ ቅድም አውርተናል። ማንኛውም ሰው በወንጀል ሕግና ስነስርዓት መሰረት ተከሶ የመጨረሻ በሆነ ውሳኔ ጥፋተኝነቱ በተረጋገጠበት ወይም በነፃ በተለቀበት ወንጀል እንደገና አይከስም ወይም አይቀጣም። በአክሲደንት 3 ዓመት ተከሰብቱታ ድጋሚ አትገባም። በቃ ወጥታን ጨርሳል። የክብርና የመልካም ስም መብት ማንኛውም ሰው ሰብአዊ ክብሩና መልካም ስሙ የመከበር መብት አለ። አሁን ብዙ ሰው በሶሻል ሚዲያ የሚሰራው ብልግና ይሄ ነው። የሰውን ክብሩና መልካም ስሙን ይጥሳል። ይሄ ያስከሳል። ታውቃላችሁ ሰው ብዙ ስለማይከታተል እንጂ ሶሻል ሚዲያ ላይ ወጥተህ ብለህ እንትና ነው ብለህ ያለ ኤቪደንስ መሆኑ አንተ የመስደብ መብት የለም። ያስከስሳል። የሚያደርጉ ሰዎች አሉ። ያስቀጣል። ሕገ መንግስቱን የጣስኩ እነዚህ ማለት አንቀጾችን ጣስክ ማለት ተጠያቂን ሕገ መንግስቱ ጥሳል። ማንኛውም ሰው በማንኛውም ስራ በሰብአዊነቱ እውቅና የማግኘት መብት አለ። ኦኬ አንቀጽ 25 እያለ ሁሉም ሰዎች በሕግ ፊት እኩል ናቸው፣ መካከላቸው ማንኛውም አይነት ልዩነት ሳይደረግ በሕግ እኩል ጥበቃ ይደረግላቸው። በዚህ ረገድ በዘር በብሔር በብሔረሰብ ላላላ እያለ ይቀጥላል። ይህንን ሶፍት ኮፒ ልክላችኋለሁ። ኢትዮጵያውያን ስለሆናችሁ ሕገ መንግስቱን አንብቡ። ኦራይት ቴንክ ዩ። መልካም አዳር። ቻው። መልካም አዳር ይሁንላችሁ።